አቶ ደረጀ የፈሩት ደረሱ። ብዙ ዓመታት እንግዲህ ሲጨናነቁበት የነበረው የዳጣ ጉዳይ አለቀ ሲል የሰላም ልጅ እርግዝና የእሳቸው ልጅ እንደሆነና የእሷ እህት እንደሆነ ወንድም እንደሚሆናት ስትነግራቸው የሚይዙትን የሚጨብጡን አጡ፣ አበዱ። ከመኪና አደጋም ሄደው ገቡ። መኪናም ቢሆን ግን ሳይገጫቸው 2-3 ሰዓታቸው። ሆኖም ግን በጣም እንዴት ይህን ታደርጊያለሽ በማለት እሷም ላይ ብዙ ጮሁ። እንዴት ማርታ ይሄን ይገባታል ወይ? እንዴት ብሎ ነው የኔስ ልጅ የሚሆነው? በማለት እየተናገሩ እየተንደረደሩ ቤታቸው ሄደው ገብተው ምኝታ ቤታቸው ላይ በጭንቀት ላይ ሳሉ አብርጌድና እናቲቱ ሲያወሩ የነበረውን ወሬ አቋርጠው ወደ ምኝታ ክፍል ይሄዳሉ። እባክህ ደሬ ምንድን የደረሰብህ ንገረኝ በማለት ቢያጨናንቁም እሳቸው ሊናገሯቸው ነው። መቼም እንግዲህ በእንቅልፍ ልብ የማይነገር የለውም እና አቶ ደረጀ በእንቅልፋቸው ተኝተው ሰላም እባክሽ እያሉ ያለው ሚስጥር በእንቅልፍ ልብ ዝርግፍ ሲያደርጉት ወይዘሮ ማርታ ሲያዳምጡ ግራ ተጋቡና ይህ ነበር እንዴ? ለምንድን ነው ልነግረኝ ያልፈለግከው? ያጨናነቀህን ንገረኝ እያልኩ ያ ሁሉ ጭንቀት ሲለቅብኝ ያልነገርከኝ ይህ ነገር ነው ወይ የተፈጠረው? ከአንተ ይህን አልጠብቅም በማለት እንግዲህ ወይዘሮ ማርታ ቤቱን ለቀው ሄደዋል ማለት ነው። እንግዲህ ዳጣዬ ምንድነው አባቴ የሚያስለቅቅ? አባዬ በእኔ ምክንያት ነው ወይ እንደዚህ የምትሆነው? እባክህ ንገረኝ እትዬ። የማየ ጉዳይ ግራ ገብቶ ከሆነ በእኔ ጉዳይ እኔ ወደ ነበርኩበት ቦታ እመለሳለሁ። ችግር የለም። አንተ እንደዚህ ስትጨነቅ አልፈልግም። እኔ ወደ መጣሁበት መሄድ እችላለሁ አባቴ። እኔ አንተ እንድትጨነቅብኝ አልፈልግም በማለት ደጋግማ ስትነግራቸው እሳቸው ግን መኪና ውስጥ ቁጭ ብለው ምንም መልስ አልሰጧትም። ዳጣንም ሂጂ ወደ ደረጃ አንድ ነገር እንዳይሆን እስኪ ካጠገቡ ሁኚ ብለው የላኳት ወይዘሮ ማርታ ነበረ። በሩን ክፈትልኝ ብትለውም ለዳጣም እያለቀሰች በፍጹም አልከፍትላት ሲሉ እናቴ ሞተችብኝ እንዴ የሚል አሳዛኝ የለቅሶ ሲቃስ አሰማቻቸው። ዝምታ እኮ በጣም ያስፈራል አባዬ ተናገር። እኔ እኮ እናቴ እማዬ አንተ ጋር ሁኚ ስላለች ነው እባክህ ብላ ብትማጸነው በፍጹም ሊናገር አልፈለገም። በዚህ ሰዓት አብርጌድ የምታስበው ስለ ሰላም እዚህ ቤት ወጥቶ መሄድና እንዲሁም ናታልን ለራሷ የምታደርገውን እንጂ እያቀደች ያለችው በአባቷ ጭንቀት ምንም አልተሰማትም። ጭራሽ የምትመጣው ሰራተኛ ቆንጆ እንዳትሆን እያለች ስለ ሰራተኛ ታስባለች። በጣም በሚገርም ሁኔታ ከሷ ውሃ ተሽላ ውሃ እንኳ በጭንቀቱ በአባቷን ሲጨነቅ ስታይ እያለቀሰች ነበር። እንግዲህ ወይዘሮ ማርታም ግራ ተጋባቸውና ምንድን ነው ሚስጥሩ? እባክህ ናታል ምንድን ነው እያሉ ከናታልም ጋር ቢጠይቁ ዳሬ እንደዚህ ድፍንፍን አድርጎብኝ አያውቅም፣ የገጠመውን አላውቅም እያሉ በለቅሶ ይታጠባሉ። ስራም ቦታ ደውዬ ስራ ምንም ነገር እንዳልሆነ ጥሩ ነገር እየሄደ እንደሆነ ምን እንደተፈጠረ አላውቅም እያሉ እንባ ያነባሉ። እማዬ አለ ናታል፣ አንቺ የሰማሽው ነገር የለም ማለት? አይ ናታል ቢጨንቀኝ እኮ ነው። እኔ ምንም ነገር እኔና ድሬ እኮ በህይወታችን አንድም ቀን ተደባብቀን አናቅም። ዛሬ ግን ምንም የበላነውን የጠጣነውም አይደለም ከቤታችን ከሰው ቤት እንኳ ሂደን የበላነውን የጠጣነውን ሳንቀር ነበር የምንነጋገረው። ዛሬ ግን የማላቀው ደሬ ሆኖብኛል እያሉ ወይዘሮ ማርታም በጣም ተጨንቀዋል። ሰላምም እንግዲህ ስትነግራቸው ሰላም ምን ማለትሽ ነው? እንዴት ሊሆን ይችላል? እንዴት ተፈጠረ? በቃ ይኸውልህ እናንተ ናችሁ ለዚህ ነገር የገፋፋችሁኝ። ይህ ነገር የተፈጠረው ያረገዝኩት አንተ ሰክረህ የመጣህ ጊዜ አንተ በማታውቅበት ሰዓት እትዬ ዱባይ ሄደው ስለነበረ አብሬ ተኝቼ ነው የተፈጠረው። ተረገዘ ምን ትለኛለህ? በማለት ስትላቸው ፀጉራቸውን ይዘው ሊነጩ ምንም አልቀራቸው። ሰላም ጉድ ሰራሽኝ፣ ሰላም ህይወቴን በተንሽው፣ ሰላም ቤቴን አፈረሽው፣ እንደ ቅዠት ነው በይኝ፣ በእውነት ህልም ነው በይኝ እያሉ ቢለምኗትም በፍጹም ህልም እንዳልሆነ እውነታ እንደሆነ ስትገልጽላቸው ምርር ያለ ሀዘን እያለቀሱ ነበር። አሁን ለማርታ ይህ ይገባታል? አንቺ እኮ ማርታ እንዴት ነበር የምትመል በተንከባከበችና ውለታዋ ይሄ ነው ወይ? እንዴት አደርጊያታለሽ ማርታን? በማለት ስለ ማርታ ነበር ሲጨነቁ ነበር። ከመኪናም ወርደው እንግዲህ ከመኪናው ፊት ለፊት ሄደው አስፓልቱ ላይ ሲዘረጉባት ደነገጠኝ። አንቺ ኃጢአተኛ ነኝ እኔ በቃ ከዚህ የኔ ኃጢአት ምንም ይቅርታ ያስብልም እንዴት ብዬ ነው ለማርታ መነግራት? በማለት በጭንቀት ተዋጡ። ሰላም ወደ ቻናሌ ተከታታይ ሰላማችሁ በያላችሁበት ይብዛል። ቻናሌ አዲስ የሆነች ሰብስክራይብ እያደረጋችሁ
አበረታቱኝ። ዳጣ ቀጣይ ፓርቲ ይዘን መተናል። ዛሬ እንግዲህ በዚህ ፓርቲ ላይ ሰላም ለ9 ወር ተሸክመው የነበረው ሚስጥር ለአቶ ደረጀ አፈንድተዋለች። አቶ ደረጀ ግን መቀበል እስካቃታቸው ድረስ ነበረ ራሳቸውን ስተው አስፓልት ላይ ለመኪና አደጋ 2 ጊዜ የተጋረጡት። ሆኖም ግን የመኪናው አደጋ በፍጹም አልደረሰባቸውም። ግን ደረጀ እኔ እንደዚህ ሆኖ አይቼው አላቅም፣ ምንድነው ለምን አይነግረኝም እያሉ ወይዘሮ ማርታን ቢጠይቁት በፍጹም ለምን አትነግረንም? ምንድነው የተፈጠረው? ምንድነው ችግሩ? ኧረ እባክህ ንገረኝ እያሉ ወይዘሮ ማርታ በጭንቀት ላይ ነበሩ። አንተም ለምንድነው ብቻህን የምትጨነቅ? አብረን እንጨነቅ፣ አንድ ቀንም እኮ ሳታማክረኝ ቀርተህ አታውቅም በማለት ይነግሩታል። ከተኙበት ዘወር ብለው እሳቸውም እኔ ምንም የሚናገሩት ነገር ግራ ገባቸው። ውሃዬ ተጨነቀች፣ ስላስጨነቁሽ ይቅርታ አድርጊልኝ። ውሃዬ አለቀሰች፣ ውሃዬ አዘነች። እንዴ አሁን እኮ እኛ ይቅርታ አልጠየቅንህ፣ ምን ሆነህ ነው? የሆነውን የተፈጠረውን ነገር ንገረን ነው የምንልህ አሉት። ከማለት ውጭ ማርቲ ይቅርታ እያሉ ደጋግመው አሁንም አስጨነኳቸው አይደለም ይቅርታ ይላል። ይህን እኮ ይቅርታ እንድትለን አይደለም፣ አሁንም ደህና አይደለም። ምንድን ነው የተፈጠረው? ለእኛ አታስብልንም እንዴ? እንደውም እኮ ውሃም ተጨነቀች። ዳጣ እንኳ የማትወልዳት ልጅ በጣም ነው ያዘነች የተጨነቀ። ናታልም የተጨነቀ ነው። አንተ እኮ ማለት የዚህ ቤት ራስ ነህ። አንተ ስትታወቅ እኮ ቤቱ ሁሉ ተበጠበጠ እያሉ ወይዘሮ ማርታ ይላሉ። ውሃዬ እንኳ በአቅሟ ስታለቅስ ነበር ሲሏቸው የውሃ ማልቀስ ግን ተሰማቸውና ውሃ ለቀሰች ግን አሉ። አዎ አለቀሰች ሲሉ እና አንተ አሁን ስለ ውሃ ማልቀስ ነው የኔ ማልቀስና የኔ መጨነቅ አይገባህም? ለምንድን ነው የማዋሽህ? ምን ውሃ ብቻ ሁሉም ናቸዋል። አብርጌድ ኤቢ እንኳ የሰው ጉዳይ የማያሳስባት አዝና እንዴት እንደተጨነቀ ያሉ። እዚህ ላይ እንኳ አብርጌድ በፍጹም አልተጨነቀችም። እሷ ስትጨነቅ ያለው ሰላም ቤቱን ጥላላት እንድትሄድና ዳጣ ማብራ ተከትላት እንድትሄድ እንዲሁም ሰራተኛ መምጣት ካለባት ቆንጆ ሰራተኛ መምጣት የለባትም እያለች ስለ ራሷ እንጂ ስትጨነቅ የነበረው ስለ አቶ ደረጀ ምንም አላሳሰባትም። እባክህ ያ ሁሉ ጨዋታ ያ ሁሉ ቀልድ ቤቱ እንኳ በአንድ ጊዜ ወደ ሀዘን ተቀየረ። እባክህ ንገረን አታስጨንቀን በማለት ይጨነቃሉ። ከዛ እንግዲህ ሰላምን በቃኝ ከአክስቴ ቤት እሄዳለሁ በማለት እንግዲህ ልብሷን እያዘገጃጀች እያለ በይ ቶሎ ብለሽ እዚህ ልብስሽን ይዘሽ ውልቅ በይ ሲሉ ወደ አክስትሽ ቤት ሂጂ ሲሏት እኔ እኮ አንተ ብለኸኝ አይደለም የሚሄደው ራሴ ያስቤበት ነው የሚሄደው። ስለዚህ አሁን ያም ሆነ ይህ ልጅ ምትኩ ብየዋለሁ። ወንድ ልጅ ከሆነ ለእሷ የሚተካ ነው፣ ለዳጣ ወንድሟ እንደሆነ እንድትነግርልኝ እፈልጋለሁ በማለት ትናገራለች። አሁን ምንም ነገር ወሬ አልፈልግም፣ ልብስሽን ጠቅለሽ ውጭልኝ፣ ከአክስትሽ ቤት እዛው ተቀመጭ። ይኸውልሽ ሰላም አሁን ልብስሽን አዘጋጅተሽ እዚህ ቤት ውልቅ በማን ድፍረት ነው እንዴት እስካሁን የማርታን አይን ማየት የቻልሽው አላት። አንተ ሳትለኝ እኮ ነው ቤት እወጣለሁ ብዬ ያሰብኩት፣ ግን ዳጣን ይዤ ነው የምሄደው አሉ። ይኸውልሽ አሉ አቶ ደረጀ ዳጣ ከዚህ ቤት አትወጣም አሉ። እንዴ ለምን? ልጄ እኮ ናት። እሱንም ቢሆን እኮ እኔ ነኝ የነገርኩሽ። አጠገቤ ልትሆን እፈልጋለሁ፣ ታስፈልገኛለች አለች ሰላም። እዛው እየመጣች ትጠይቅሻለች፣ እባክሽ ውጭልኝ አሏት። ነገርኩህ እኮ አንተ ሳትለኝ ራሴ ለመውጣት እኮ እያሰብኩ ነው። በቃ ሂጂ፣ እዚህ ሁለታችሁም እዚህ ቤት ማየት አልፈልግም አለቻቸው። ለወልድ እኮ ነው የሚሄደው፣ በሰላም ተገላገይ አለ። ከዛ በኋላ ግን ወደዚህ ቤት ተመልሰሽ ዝር እንዳትይ አሏት። አየጋሼ ከእኔ እኮ 2 ልጅ ነው ያለህ። እነዛ ልጆች ደግሞ የዚህ ቤት አካል ናቸው ማለት ወራሾቼ ናቸው አለች። ይኸውልሽ ሰላም ስለምትናገሪው ነገር ደንታ የለኝም። ስለ ገንዘብ፣ ስለ ሀብት፣ ስለ ውርስ እንደሆነ የምታወሪው እኔ ስለ እሷ አይመለከተኝም፣ ጉዳይ አይደለም አሏት ደረጀ። እኔ ማለት በምድር ላይ ሊጠገን የማይችል ስብራት ከሚስቴ ላይ የጫንኩ ነው። መጥፎ ጥግን እስኪ መጀመሪያ በሰላም ልገላገል እስኪ ጋሼ አለች። በኋላ ሁሉን ነገር እናወራለን። በቃ አሁን ከዚህ ቤት ውጭልኝ በማለት ይናገራል። ከመውጣትሽ በፊት አንድ ነገር ላስጠንቅቅሽ። መጀመሪያውኑ እኔን ልትበቀይ ከመፈለግሽ በፊት የማርታን ደግ ልብ ለትንሽ ደቂቃ ማስታወስ ነበረብሽ አሏት። እኔ አንተን ለመበቀል በፍጹም አላሰብኩም። ያጣኋትን ልጅ ለመተካት ብዬ ነው ያሰብኩት። በቃኝ ውጭልኝ ከዚህ ቤት በማለት ሲሉ ድንገት ውሃ ግብት ትልና ስታይ ታዝናለች። እሷም ስላየችባቸው ይደናገጣሉ። ከዛም በቃ አሁን ልብስሽን ይዘሽ ቶሎ ልቅ በይ አልዋት። ሰላምዬ ልትሄድ ነው እንዴ? ሰላምዬ አትሄድም በማለት ውሃ ስትናገር አይ ልትወልድ ነው የምትሄደው፣ ስለዚህ ወልዳ ትመጣለች አሉና እንትን አሉ።
እንግዲህ ዳጣም አባቷን ለማበረታተት አንድ ጊዜ እኔ ከዚህ በፊት ጡዝ ብዬ ሰክሬ ያለሁኝ ከሲኖትራክ ውስጥ ገብቼ ነበር። ሆኖም ግን ሞትኩ አለቀልኝ ባልኩበት ሰዓት ያ ሲኖትራክ ውስጥ መካከል ላይ ገብቼ እኔ መሀል ላይ ስለነበርኩ ግን አልፎኝ ሄዶ ድኛለሁ። አባቴ የማያልፍ ነገር የለምና አትጨነቅ፣ በላይ ላይ መኪና ሄዶ ምንም ሳያደርገኝ ነው ያረፈው። ስለዚህ አትጨነቅ እያለች ማጽናናት ጀመረች። አበቃ የተባለ ህይወት ይቀጥላል አባቴ፣ እኔንም አታስጨንቀኝ አባዬ በማለት ትናገራለች። እሳቸውም ምን ብለው ያዳምጧታል። እንግዲህ በዚህን ሰዓት ነበረ አሁን በጣም እየተጨናነቁ በፍጹም መናገር አልቻለም። አሁን እንግዲህ ዳጣና ደግሞ አብርጌል ክፍል ሆነው ስሚ አለቻት። አሁን ሰራተኛ የቤት ሰራተኛ ትመጣለች አለቻት። ብዬ ሰላም እኮ አለች ትመጣለች፣ ለትንሽ ሳምንት ነው ከወለደች በኋላ ትመጣለች። አትመጣም አለ ብርጌድ። እሷ ደግሞ ከዚህ ቤት አልወጣም ወይ ንቅንቅ ብላለች አለቻት። እስኪ እናያለን አለች። ለማንኛውም አዲሷ ሰራተኛ በጣም ደስ ያለች ናት። እኔን ደስ ካለችኝ በማግስቱ ነው ማስወጣት አለቻት። ትችያለሽ ብዬ አለቻት። ስለዚህ ከዚህ በኋላ ናታን ከአንቺ ጋር እንዲሆን አልፈልግም አለቻት። እሺ ብዬ ችግር የለውም አንቺ ቅናሽ እንጂ ችግር የለውም፣ ግን ተጠንቀቂ። አዲሷ ሰራተኛ ስትመጣ ደግሞ ስራ አግዛታለሁ ብትይ አነቄ ነው የምገልሽ አለችኝ። የት ነው የምትጥይኝ አለቻት። ለመሆኑ ሲጀመር አንቺ ከሰላም ጋር ብትሄጂ መልካም ነው አለቻት። ጥሩ አብረን እንሄዳለን ከአንቺ ጋር አለቻት። እንዲያውም ምግብ ምናምን ሰራርተን ለሰላምዬ ይዘንላት እንሄዳለን አለቻት። ይድፋሽ አለቻት። አሚን ይድፋኝ ከአምላኬ ፊት ይድፋኝ ብላ አናደደቻትና ኮተታም ብላ ነበረ ጥላት የወጣችው። አቶ ደረጀ እየተጨናነቁ ተኛ ልተኛ እየተባባሉ ሲገላገሉ እሺ ልተውተኛ ቢሏቸውም አይናቸው ፈጦ በፍጹም እንቅልፍ ሊመጣቸው አልቻሉም። ጭንቀቱ አላስተኛቸው አለ። ወይዘሮ ማርታም አጠገባቸው ሆነው በጭንቀት ተዋጡ። ኧረ እባክህ ድሬ ምንድነው የተፈጠረው ንገረንና ቁርጡን እንወቀው እያሉ ቢያስጨንቋቸውም እፍ ከማለት ውጭ ሊናገሩ አልችሉም። በቃ እንቅልፍ መጥቷል ልተኛበት ብለው ዘወር ብለው ተኙ። እውነት እንቅልፍ ከመጣ ችግር የለም ተኛ በማለት እሳቸውም ይጋብዙታል። ሆኖም ግን ጭንቀቱ የህልም ጭንቀት ሆኖ በህልማቸው እየቃዡ እባክሽ ሰላም ምን አይነት ጉዳ መጣሽብኝ ተይኝ 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 እያሉ ስለ ሰላም ሲጭኑ ሚስጥሩን አወጡት። ወይዘሮ ማርታም የሚያጨናንቃቸው የሰላም ጉዳይ እንደሆነ ሲረዱ ሰላም የተረገዘው ልጅ ለደረጀ እንደሆነ ተረዳቸውና ይህ ነበር ወይ ለእኔ ላትነግር የደበቅከው ሚስጥር? በህልምህ እኮ ሁሉን ነገር ነግረኸኛል። ከዚህ በኋላ ያንተና እኔ ህይወት ምንም የሚቀጥል አይደለም በማለት ወጥተው ሄዱ።